እንደሚታወቀው ዳኒ እንግዲህ ከሩታ አብርሽን ነጥቆ ወይም ደግሞ ደብቆ ወደ እህቱ ቤት አጭበርብሮ አታሎ ይዞት መጥቷል። ያ ከሆነ በኋላም እንግዲህ በግድ አንቀው ይዘው ማህተብ እስከ መበጠስ ደርሰዋል። መስቀል እስከ ማውለቅ ደርሰዋል። ነገር ግን ሩታ እሳት ለብሳ እሳት ጎርሳ ቤታቸው ድረስ መጣለች። እጅግ በጣም ቤቱ ሩዋንዳ ሆኗል። ሁሉም ተጨንቀዋል። ሁሉም ተጠበዋል። እንግዲህ እዚህ ውስጥ እንደምታያቸው እኔ በነገራችን ላይ ማለት ነው በጣም የገረመኝ ፓርት ቡዜም አለች። እኔ ቡዜ ትልቅ ሰው እንደሆነች ነው የማስበው። የወንድምየውም እንደዛው ትልቅ ሰው እንደሆነ ነው የማስበው። እና ከአብርሽ በተጨማሪም ራሱ ኤፍሬምም መተት እንደተደረገበት ነው እያወሩ የሚገኙት። በአጠቃላይ ቲክታክ ላይ ነው አንድ ሰው ስለ መተት ያወራው። በነገራችን ላይ ገና ቪዲዮ ሲመጣ እንደዚህ ተብሎ በእርግጥ ሄርሜላም የመጣች ጊዜ የሆነ ስጦታ የሰጠችው ጊዜ መተት ነው ምናምን እያሉ ሰዎች እያወሩ ነበር። ብቻ ምንም አልተባለም። የሄርሜላ ጊዜ አልወጣም። የሄርሜላ ጊዜ እንደዚህ ተጋኖ አልተወራም። የሄርሜላ ጊዜ ቡዜ አፏን አልከፈተችም፣ አላወራችም ምንም። ወንድምየውም እንደዛው እና አሁን ላይ ግን የሩታ ሲሆን ነገሩ ሰፋ። ቲክታክ አንድ ሰው ይዞት መጣ። ከዛ ሰው ተቀባበለው። ከዛስ ቡዜ ማመነችበት 100% ማለት ነው። ምን ተፈጠረ? በቃ አሉ በቃ የሆነ ነገር ተደርጓል። አንተ ጤነኛ አይደለም ነው የሚሉት። በነገራቸው አንተ ትክክል አይደለም ነው የሚሉት እና ማህተብ እስከ መበጠስ ማህተብ እስከ ማውለቅ ደርሰዋል። በነገራችን ላይ እንደው ፈጣሪ ሆይ ይቅር ይበላችሁ፣ የሚያደርጉትን አያውቁምና ይቅር በላቸው ነው የሚባለው። እና ማህተብ እስከ መበጠስ ደርሳችኋል። ሩታ እንግዲህ መተት ነው የተደረገው ምናምን ለሚለው ምላሽ ሰጣለች። ግን ትናንትና ዳኒ ምን ብሏል መሰላችሁ? ይሄን ልጅ ይሄንን ሀብል ወይም ደግሞ ይሄንን መስቀሉን እናውልቀውና ከዛ የሆነ ስነልቦና አማካሪ እኔ እንዳልኳችሁ ማለት ነው መጀመሪያ የስነልቦና አማካሪ ያስፈልገዋል አለ። ታዲያ እናንተ እኮ እኔ የስነልቦና አማካሪ ያስፈልገዋል፣ ጤንነቱ መታወቅ አለበት፣ ቤት ለቤት ትሪት የሚያደርጉ ዶክተሮች፣ ነርሶች አሉ፣ አብርሽን ማገዝ አለባቸው። የእውነት ከልባቸው የሚወዱት ከሆነ አብርሽ ትክክል አይደለም ብለው ካሰቡ ይህንን ነገር ነው ማድረግ አለባቸው ብዬ ተናገርኩት። ለምን መሰላችሁ? በቃ ጤንነት እየተሰማለ ማለት ንግግሮቹ በቃ ትክክል ያልሆኑ ወይም ደግሞ ይሆናላ ትክክል ያልሆነ ነገር እያየን ነበር። ከዛ አንጻር ነው። አሁን ደግሞ ዳኒ ምን አለ? ሀብሉን ካወለቁት በኋላ በቃ የሆነ እንደዚህ ስነልቦና አማካሪ። አንተ በጠንቋይ አይደለ እንደ የምታምኑት? በመተት አይደለ እንደ የምታምኑት? ሁላችሁ በዛ ያላችሁት መተታሞች፣ ጠንቋያሞች። ጠንቋይ ቤት ለጠንቋይ ቤት ነው እንዴት ዞሩ የምትሉት እንዴ? እንደዛ ካልክ ጥንቆላን፣ መተትን የሰይጣን ስራ እኮ ነው አይደል እንዴ? የሰው ስራ አይደለም። ሰይጣን የሚሰራው መጥፎና ክፉ ነገር ነው። ሰዎች ላይ እንዲደርስ የሚያደርገው ነገር ነው። በሰዎች አማካኝነት ቢሆንም ስራው የሰይጣን ነው። ስለዚህ የሰይጣን ስራ ዶክተር ምን ብሎ ነው የሚያክመው? ሰይጣን የሚሰራውን ስራ እነሱ የሚፈቱት ፈጣሪ ናቸው እንዴ? አይደሉም እንዴ? ከፈጣሪ ውጪ ማንም ሊያድነው አይችልም። እና ለማንኛውም እንደዛ ሆኖ ሳለ ዛሬ ሩታ ስትመጣ ሁሉም ደነገጡ። ሊበሏት በቃ ከመቀመጫቸው ብድግ ነው ያሉት። ሄርሜላ አለች፣ ዳኒ አለ፣ ቡዜ አለች፣ የቡዜ ወንድም አለ ምናምን ነገር ከተቀመጡበት ብድግ ብሎ ደንብረዋል ማለት ነው። ደንብረዋል። አብርሽ ሩታን ሄዶ ቅፍ አረጋት፣ ሁሉንም ነገር ተናገረ። ሄርሜላ አሁንም ተስፋ አልቆረጠችም። በነገራችን እንደማይፈልጋት ደጋግሞ ቢነግራትም ግን ማመን ሁላ አልፈለገችም። በቃ እንዲሁኝ የለ እንደዚህ አድርጌለ ምናምን። እንደው ቡዜማ እግዚአብሔር ምስክሬን ነው ብላችሁ ከአብርሽ ጋር እንደው እዛው ሩታ እያየች ብታስተኛቸው አብሮ አልጋ አንሷ ላይ ቢጋፈፉ ደስ ይላታል። በእውነት ነው የምላችሁና በጣም ያሽቀበጠችላት ለሄርሜላ እንዲህ ያኔ። ታዲያ ለምንድን ነው አብርሽን ሰዓት አርጋ የሆነ ያልሆነ ነገር ሰጣ ስጦታ አባብል አይደል እንዴ ከሩታ ይዛው የሄደችው? ያኔ ነጥቃው ስትሄድ ያንን ሰዓት ስታረግለት ለምንድን ነው መተት ያልተባለው? በነገራችን ላይ ልንገራችሁ፣ መተት ነው ከተባለ ስለ መተት እናውራ ከተባለ ማለት ነው መጀመሪያ ስጦታ የሰጠችው እሷ ነች፣ ሄርሜላ ነች። ስጦታ ከሰጠችው በኋላ ነው ድንብርብሩ የወጣት። ታዲያ ሩታ መተት አድርጋበታለች ከተባለ ይሄ ወርቅ ወልቋል አይደል? አንገቱ ላይ መስቀሉን አውልቀውታል የተባለው ነገር ማለት ነውና ከዛ በኋላ ሩታም ሰዓቱን አውልቃ ጥላ ሌላ ሰዓት አድርጋለታለች። ምናልባት ይሄ ነገር እንግዲህ ሩታ ሄርሜላስ ብትሆን ያደረገችው መተቱን መጀመሪያ ወደ ትዳሩን እንዲጠላ፣ ቤቱን እንዲተው፣ ልጁን እንዲረሳ፣ ወደ እሷ እንዲመጣ፣ እሷን ብቻ እንዲል ለሩታ ከፍተኛ ጫና ከፍተኛ ጥላቻ እንዲኖርበት አድርጋስ ቢሆን ያ ሰዓት ሲወልቅ ቢሆንስ ወደ ሩታ የተመለሰው?
በነገር እሱ ሌላ ጥያቄ ነው። እና በጣም ነው ያሳቀችኝ ሄርሜላ በእውነት ነው የምላችሁና አሁንም ተስፋ አልቆረጠችም። እናቴ ሩታ ጋም በጣም ብዙ አጨብጫቢ አጃቢ ነበሯት። በቃ ከአብርሽ ጋር እንድትሆን ምናምን ነገር እና አይጠቅሙሽም እንዲህ ቢያጨበጭቡልሽ ምናምን ነገ ታያለሽ። ቡዜ እጠብ አርጋ ታሰጣሻለች። ሩታንም እንዲህ ነበር ስታሽቃብጥላት የነበረው። ለሩታም እንዲህ ነበር ወገቧን ይዛ ብላ ስተከራከርላት የነበረው። ጊዜ ቂጣ ነው፣ ይገለባበጣል። የጊዜ ጉዳይ በጣም አሳሳቢ ነገር ነው። ለማንኛውም ሄርሜላ እንደው የእውነተኛ ታሪክ አድርገን እንውሰደውና የሚሰሩት ያው ኦልሬዲ ድራማ ነው። ምክንያቱም ድራማ ባይሆን ኖሮ አብርሽ በጣም እያስመሰለ ነው። ዋናው ተዋናይ፣ ዋናው ድርጊቱን ፈጻሚው፣ ዋናው ተናጋሪው፣ ዋናው ሀሳቡ እሱ ጋር ነው። ዋናና በጣም አጓጊ በጣም ጥሩ እይታ ይኖረዋል ተብሎ የሚታሰብበት ፓርት ላይ የአብርሽ ቻናል ላይ ይፖስታል። ከዛ ቀጥሎ የሩታ ቻናል ላይ ይፖስታል። ከዛ በሄርሜላ ቻናል በሶስቱ ነው እንደዚህ አዳዲስ ነገር በጣም እይታ ያለው ነገር የሚፖሰተው። ሌሎቹ ያው አብርሽ፣ ሩታ፣ ሄርሜላ እንደዚህ ናም ብለው የሚያወሩት ናቸው ከነሱ ጥቅማ ጥቅም የሚያገኙት። ለማንኛውም ተደራጅተው ነው የሚሰሩት። እና ወደ ዛሬ ቪዲዮ ስመጣላችሁ እንግዲህ ሰዓቱም ወልቋል፣ የሄርሜላ ሀብሉም የሩታ ወልቋል። ሶ አሁን ላይ አብርሽ ሚስቴን ነው አላውቅሽም አላት። በቃ ጤነኛ አይደለም፣ ትክክል እያሰብክ አይደለም ምናምን ሲሉት ልካቸውን ነገራቸው። እኔ ጤነኛ ነኝ ተውኝ፣ ልጄም አንድ ነው ልዑሌ ብቻ ነው ተውኝ ብሏልና ሩታም እንግዲህ አድፋ ነው ይዛው የሄደችው። ደስ እያላት አብርሽን አቅፋ የድሮ ፍቅራቸው ተመለሰ። እናንተ አሁን ምን ብላችሁ ታስባላችሁ? እንደኔ አንዳንዶቻችሁ በቃ ከዚህ በኋላ ከሩታ ጋር ባይሆንም ወደ ራሱ ቢመለስም ከሄርሜላ ጋር መቀጠል የለበትም፣ ሄርሜላ ትበዛበታለች ምናምን የምትሉ ሰዎች አላችሁ። እውነት ለመናገር እኔ አሁን ላይ እያሰብኩ ያለሁት ምን እንደው ታውቃላችሁ? በቃ ሄርሜላ ጋር ላለመቀጠል ነው። ሄርሜላ የእንጀራ ገመዷ የተበጠሰ ይመስላል። ሄርሜላ ከዚህ በኋላ ከአብርሽ ጋር የምትቀጥል አይመስለኝም። ያው እንደለመደችው እንግዲህ ማልቀስ ነው። ሌላ ምንም የምታደርገው መፍትሄ ይኖራል ብዬ አላስብም። ግን ያሳዝናል። ለመሰላችሁ አንድ ወንድ በዚህን ያህል ደረጃ ሩታም አልቅሳበት ነው ያለፈው። ይሁን ብላ ትዳሬ ልሰብስብ ብላ የእውነቷን የሆነ የውሸቷን አይታወቅም። ድራማ ስለሆነ ያው እንደዚህ ምን ብዬ ለሀሳብ ልስጥ ራሱ እንደዛ ቢሆንም ያው በቪዲዮ መሰረት ነው ሀሳብ አስተያየት የምንሰጠው። ለማንኛውም ሩታ እንደው በዚህ ሰዓት ወደ እሷ ቢመለስም እውነት ለመናገር እንዲህ በቀላሉ ዝም ብላ አታልፎም። አሁን ከሄርሜላ ጋር ስለተጋባች እንጂ እመኑኝ አይሆንም። አብርሽ እንዲህ በቀላሉ አትቀበለውም፣ እርግጠኛ ነኝ። ወይም ደግሞ እኔን ትቶ ሄርሜላ ጋር ይሄዳል ብላ ፈርታ ሰግታ ልታስቀምጠው ትችላለች፣ ወይ ደግሞ እንዲሁ በዚህ ፍቅር እንደሆነች ትቀጥላለች እንጂ ብቻ ከባድ ነው። ለማንኛውም ሄርሜላ ሰውን ከዚህ በኋላ ምን አይነት ነገር ነው የምትገባው ለሚለው መጀመሪያም ተነግሮች ነበረ። በአጥር ተንጠልጥዬ አብርሽ ውሽማ እንጂ በላይ ሆንም ብዬ ተይ ብለዋት ነበር ሁሉም ሰው እና ቡዜ በአጠቃላይ ሩታ የተናገረችው ንግግር ገረመኝ። ምን አለች መጣ ሲጀመር እናንተ አለች ዩቲዩብ ላይ የሚለቀቁትን ሀሳብ አስተያየት ኮሜንት ላይ የሚጻፍ ነገር አይታችሁ መጣችሁ በዚህ ልክ ትደነዘዛላችሁ፣ በዚህ ልክ ትጀዝባላችሁ ብዬ አስቤ አላቅም። እኔ ምን አደረኩት ነው እያለች ያለችው። እንግዲህ አብርሽም ትክክል ናት፣ ሚስቴ ከልጄ እናት ጋር ከልጄ ጋር መኖር የምፈልገው ይላል። እሷም ደግሞ በቃ የልጄ አባት ነው ባሌ ነው፣ በተአምር ምንም የሚጎዳ ነገር እያረኩት አይደለም፣ አሁን ላይ ሰላማዊ ነው፣ ጤነኛ ነው፣ ስለዚህ አብሮኝ ነው የሆነው ተውኝ ነው እያለች የምትገኘው። ቡዜ 1-3 ቀን ቤቴ ይደር ቤቴ ይቀመጥ ብትልም አብርሽም ወደ ልጄ ነው መመለስ የምፈልገው እዚህ ቤት መቀመጥ አልፈልግም ብሏል። ሩታም እንግዲህ አዎ ወደ ቤታችን ነው የምንሄደው ብላ ኤፍሬም ጋር ይዛው ሄዳለች። ወንድምየው በስተመጨረሻ ልጅ ደንዝዟል፣ ኤፍሬምንም የሆነ ነገር አድርገዋለች አይነት ነገር ነው እያወራ የሚገኘው። ይሄ ሁሉ ነገር ምንድነው ከውሽሚት ጋር ወይ ደግሞ ከሄርሜላ ጋር እንዲሆን ከመፈለጋችሁ ከመጓጓታችሁ የተነሳ ነው። አብዛኞቻችሁ ሩታን ትቶ አብርሽ ወደ ሄርሜላ ሲመጣ ከሄርሜላ ጋር ቀለበት ምናምን የሚባለው ነገር ሲጀመር ምንም በቃ አብርሽ እንደውም ተናግሯል። ለማመን ስለከበዳችሁ ነው፣ እውነታውን ወቁ፣ ቢመራችሁም ዋጡት፣ እኔ ከሄርሜላ ጋር ነው የምቀጥለው ከዚህ በኋላ ብሎ ተናግሮ ነበረ እና ማንም ሰው አላመነውም ነበር። አሁንም ከሄርሜላ ጋር ሆኖ የነበረ ሰው ወደ ሩታ ሲመለስ ማንም ሰው ማመን አልፈለግ። ለዛ ነው በዚህ ልክ ሁሉም ሰው ጭጭጭ። አሁን ሲጀመር ቡዜ ከሩታ ጋር ሆነ
ከሄርሜላ ጋር ሆነ ምንሽ ይቀነሳል? ምንሽ ይጨመራል? ወንድሜ ነው የምትይው ሴት ለማማረጥ ነው እዛ እዚህ እያልሽ በቃ ልጁን ኮንፊውዝድ እንዲሆን በቃ በራሱ ውሳኔ እንዳይኖረው እንዲጨናነቅ ምናምን ማድረግ ነው ስራሽ። በቃ መጮህ ጩኸትሽ ራሱ በጣም ነው የሚያስጠላው። በቃ ትልቅ ሰው አይደለሽ እንዴ ሩታ? አንቺ ነሽ በቃ ስለ ሀብሉ ምናምን እናንተ አይደላችሁ እንዴ? ቆንጥር አድርጋችሁ አውርታችሁ መጣችሁ። አይ ይሄ የሰይጣን ጆሮ ይደፈን እንዴ! እንዴት ይሆናል? ይሄ እኮ መስቀል ነው። መስቀል ላይ ሰይጣን ምን ኃይል ኑሮት ነው ይህንን ነገር የሰይጣን ሀሳብ ሊታሰብበት የሚችለው? በሌላ ነገር ቢሆንሽ በቃ መተት አለ ብለን ስለምናምን ሲባልም ሲወራም ስላየን ብለሽ ማሰብ ስትሺ ሙሉ በሙሉ በቀጥታ በቃ ሩታ መተት ያሰራችበት ሄርሜላ እንደሆነች ስለምን አላሰብሽ? ወይም ሄርሜላ ልትሆን ትችላለች ብለሽ እንዴት የሆነ ትንሽ ብቻ እንጂ ለሩታ ከፍተኛ ጥላቻ ስላለብሽ ሩታን ሙሉ በሙሉ ከአብርሽ ህይወት አስወጥተሽ ሄርሜላን ለማስገባት ነው። እመኝኝ ከሄርሜላ ጋር እንኳን የሆነ ነገር ቢፈጠርም ነገ ሄርሜላን እብስ ጥርግ ጥብ አርገሽ ጭምቅ አርገሽ እንደምታሰጫት እናውቃለን። ሌላ ሴት ደግሞ ድጋሚ ብትመጣ እንደምታሽቃብጭ እናውቃለን። ወደ ነፈሰበት አትንፈሽ። ከቻልሽ የራስሽን ኑሮ ኑሪ። እንዴ ልጅ አለሽ፣ ትዳር አለሽ፣ ህይወት አለሽ። ለምን የራስሽን ኑሮ በራስሽ መንገድ ለምን አትመጭማ? ምክንያቱም ሁላችሁም እና አቤልን ሁሉም እና ምናምን ማለት ነው የአብርሽን የሩታን ስም ካልጠራችሁ ኢቨን ሄርሜላ ታያላችሁ። በህይወቷ የሚመጣ አንድ ሰው አለ። እመኑኝ የሆነ ሰው የሆነ ቀን ላይ የሆነ ጊዜ ላይ በህይወቷ የሚመጣ ሰው አለ። ስለዛ ታሪክን በደንብ የምነግራችሁ ይሆናል። ግን አሁን ስላለው ነገር ነው የማወራው። ድራማው መቋጫው ማብቂያው እየደረሰ ይመስላል። ሄርሜላ እውነታውን ማመን አልቻለችም። ግን ደግሞ አብርሽ በቃኝ ብሏል። ምክንያቱም አየው እኮ በቃ አየው አልሆነም፣ አልተሳካም። ስለዚህ ሄርሜላን ምንድን ነው የሚያደርገው? በቃ ወደ ልክ ጎርፍ ሰውን ሲወስድ የሆነ ልክ ነፍሳችሁ ሲወጣ ወደ አንድ በኩል አይደለ ገፍትሮ ጥሏችሁ የሚሄደው ሰው እንደዛ ነው የሚያረጋት። ተጠቀመባት። የሚፈልገውን ነገር አረገ። የጭንቀቱን መርሻ አረጋት፣ መደበሪያ አረጋት። በእውነት ለመናገር ተደብሮበታል። ለምን ከሩታ ጋር በተጣላ በተጨቃጨቀ ቁጥር እሷ የኔ ፍቅር የኔ ማር የኔ ወለላል ያው ለጊዜውም ቢሆን እንደዛ ነው። እሷ ችግሩን ጭንቀቱን እንዲራስ አድርጓለች። አሁን ግን በቃ ወደ ሚስቱ ተመልሷል። እንዴ ትቀልጃለሽ እንዴ ይባላል እንዴ? አስሬ ትስሟለች፣ አስሬ ታቅፏለች፣ አስሬ የፈለገ ነገር ታደርጓል። ምንድነው ልጁ ልትጎርሹ ልትውጩ ነው እንዴ? ኧረ ወደ ራስሽ ተመለሽ። ሴት ሁኚ። እግዚአብሔር ሄርሜላ አትንፎቃፎቂ። ለራስሽ ክብር ስጪ። በዚህ ልክ ማለት ነው እነ ቡዜም እንዲያዝኑልሽ ተመልካችም እንዲያዝንልሽ አትጠብቂ። ራስሽ ለራስሽ ዘኝ፣ ለራስሽ ወቂበት። ይሄ ልጅ ከቻልሽ ለትንሽ ጊዜ ታዩ። እንዲህ በቀላሉ የሚሆን ነገር ስላልሆነ ወይ ደግሞ የሆነ ሰዓት ላይ ቀስ ብለሽ እንዴት ነው ለምንድነው እንደዚህ የተፈጠረው ለምንድነው እንደዚህ የተደረገው ብለሽ ሰላም በሆነ ጊዜ ልጠይቅ ትችላለሽ። አሁን ላይ ግን ሩታ የፈለገሽ ነገር ለምን ቀቅላት በላው? ሚስቱ ነች፣ አትጎዳውም። እመኑኝ፣ ይሄው እግዚአብሔር ምስክሬን ብዬ ነግራችኋለሁ። አብርሽን መጉዳት የሚፈልግ ሰው የለም እዚህ ምድር ላይ ሲጀመርም ማለት ነው። እንኳን አይደለም ሚስቱ፣ እንኳን አይደለም ያ ሁሉ ዋጋ የከፈለችለት ሴት የፈለገ ቢያስቀይማት ቢያስከፋት እኮ ልቧ እኮ ይራራል። አታውቁም እንዴ? ኤፍሬምም አይኑ እያየ የእውነቴን ነው። ወንድ ደግሞ ገደል ውስጥ ሲገባ ዝም ብሎ አያይም። በዚህን ያህል ደረጃ ቆም የሚከራከረው እውነት ስላለው ነው። ዳኔ ደግሞ በጣም አሽቃበት የእርጎ ዝንብ። ወይኔ ጅራት ይወንገልሽ። ለማንኛውም ግን አብርሽ ሩታ ጋር ሄዷል። ሄርሜላም ቆርጣ ናውቃለች። በጣም እየተንጫጩ ነበር፣ ተናደዋል። ዳኔም በጣም ተበሳጭቶ ቤቱን ጥሎ ወጥቷል። የቀሩት እንግዲህ ሄርሜላና የአብርሽ እህትና ወንድም ናቸው። ሄርሜላን ሊያጽናኗት ነው መሰለኝ። ነገ ነጠላ ዘግዝቃ መምጣቷ አይቀርም ወይ ጥቁር ለብሳ። ለማንኛውም ሄርሜላ ቻዩ። ምክንያቱም ሩታ በዚህ መንገድ ነበር ያለፈችው። እስኪ እይላት፣ እስኪ ቁስሏን፣ ህመሟን እያት፣ እስኪ ተረጅላት፣ እስኪ ያሳለፈችውን ምን ያህል ከባድ አሰልቺ ህይወት እንዳሳለፈች፣ አልፈልግሽም መባል ምን አይነት ከባድ ህመም እንዳለው፣ መገፍተር፣ መዋሸት፣ መከዳት ምን አይነት ህመም እንዳለው እስኪ ተረጅና ሌላ ሰው ላይ ላለመድገም ሞክሪ። ይሄንን ነው ለሀሳብ ልሰጥሽ የምችለው። ለምን ሩታ ያኔ ስታለቅስ አራሱና ጓደኛው ነኝ እያልሽ እንኳን ምንም የለንም ጓደኛ ብቻ ነን እያልሽ ነበር ስትይዥ የነበረው። ከዛስ አጋጣሚውን እየተጠቀምሽ ክፍተት እየፈጠርሽ ሩታ ጋር ተለያይቶ ሙሉ በሙሉ እሱ ጋር አንቺ ጋር እንዲመጣ ነበር ያረግሽው። ተሳክቶልሻል። ለማንኛውም እስከ መቼ ይቀጥላል የሚለው ነገር እኔም ተናግሬ ነበር። መጀመሪያውን አይቼ መጨረሻውን ነግራችሁ ነበር። በተአምር ከአብርሽ ጋር የተወሰነ ወራት የተወሰነ አመት ልትኖር ትችላለች። ግን በጭራሽ እመኑኝ እስከ መጨረሻው አብሯት ሆኖ አብሯት ቀጥሎ የቀለበት ፕሮግራም ወይም ደግሞ የሽምግልና ፕሮግራም አይደረግም ብዬ ተናግሬ ነበር። ለማንኛውም
የሄርሜላ ጉዳይ ያበቃለት ያለቀለት ይመስላል። ያሳዝናል። ያው በሰው ህይወት ዘው ብላችሁ የምትገቡ ሰዎች እንዲህ እንደ ሄርሜላ ቅምጣችሁ ቅንድባችሁን ተብላችሁ አንገታችሁን ደፍታችሁ ተሰብራችሁ እንዳትቀሩ። የራሳችሁን ኑሮ የራሳችሁን ህይወት ጀምሩ። ብዙዎቹ ተታለው መከራ እየበሉ ዋጋ እየከፈሉ እየኖሩ ያሉ ሰዎች ስላሉ ልምከራችሁ ብዬ ነው። ሄርሜላ ይዞሽ እግዚአብሔር ያጽናሽ ነው ምንሽ። ሌላ ምንም አልልሽም። ፈጣሪ ከእናንተ ጋር ይሁን። እንግዲህ አብርሽና ሩታ እንደሚባለው የእውነተኛ ትክክለኛ ነገር ከሆነ ፈጣሪ ይርዳችሁ፣ መጨረሻውን ያሳምረው። ማንም አይታመም። እንዲህ ብትጨቃጨቁ ይሻለናል። ሰው ታሞ እንደዚህ የሆነ ነገር ጉዳት ከሚደርስበት እንዲህ ሚዲያ ላይ እየመጣችሁ ብትጨቃጨቁ ይሻላል። መፍትሄው ምን ሊሆን ይችላል? የሚታወቅ ነገር የለም። ሩታ ማድረግ ያለባትን ነገር እያደረገች ነው። ባሏን ይዛው ሄዳለች። ከዚህ በኋላ ምን ሊፈጠር ይችላል? አብረን የምናየው ይሆናል። ቴንኪው የኔ ውዶች። እንቅልፍ የመጣው ነው ግን በነገራችን ላይ እንዲህ የተንጠባጠብኩባችሁ ማውራት ራሱ ከማልጅ ድረስ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። የእናንተን ሀሳብ አስተያየትም ኮሜንት አስቀምጡ። ሩታነት መተት ያሰራችበት በሀብሉ ወይንስ ደግሞ ሄርሜላ ነች በሰዓቱ ያሰራችበት? በፊት ሄርሜላ አድርጋበት ነው የነበረው። አሁን ሰዓቱ ሲወልቅ ነው ይሄ ልጅ ወደ ራሱ የተመለሰው? ወይንስ ሄርሜላ ላለመፈለግ ወይ ደግሞ ከሄርሜላ ጋር ላለመቀጠል ሲያስበው ከሄርሜላ ጋር ያለው ጉዞ የትም እንደማያደርሰው ስለሚያውቅ ወደ ሩታ ተመልሶ ነው? ምን ትላላችሁ? እኔ ብዙ ሀሳብ ነው ያለኝ። ለማንኛውም ሁሉም ነገር ድራማ እንደሆነ ነው የማስበው። ይመቻችሁ። ሀሳባችሁን አስቀምጡልኝ።